ሰላም እንዴት ናችሁ? በዛሬው ቪዲዮአችን ታይፕስ ኦፍ ሴልስ የሚለውን እንመለከታለን። ቤዝድ ኦን ሴል ስትራክቸር ኤንድ ሴሉላር ኦርጋናይዜሽን ሴልስ አር ግሩፕድ ኢንቱ ቱ ታይፕስ። በሴል ስትራክቸራቸውና በሴሉላር ኦርጋናይዜሽናቸው ሴሎችን በሁለት እንከፍላቸዋለን። ሴል ስትራክቸር የምንለው ያው ኒውክለስ፣ ሳይቶፕላዝም፣ ማይቶኮንድሪያ እነዚህ ያሉ አይደለ? በእነዚህ ላይ በመመስረት ሴሉላር ኦርጋናይዜሽን የምንለው ደግሞ ሴል፣ ቲሹ፣ ኦርጋን ሲስተም እያልን የተመለከትነው አለ አይደለ? በዛ ላይ በመመስረት ሴሎች በሁለት ይከፈላሉ። ምን ተብለው? ፕሮካሪቲክ እና ዩካሪቲክ ተብለው። ጀስት ይህንን ከዚህ በፊት አይተነዋል። እንደ ሪቪዥን ነው የሚሆነው እና በዶሜን ክላሲፊኬሽን ውስጥ በተለያዩ ቪዲዮዎች ላይ እየደጋገመን አንስተነዋል እና ስለ ባክቴሪያም ስናነሳ ያወራነው ሀሳብ ነው። ፕሮካሪቲክ ሴል ትሩ ኒውክለስ የላቸውም፣ በደብል ሜምብሬንም የተሸፈኑ አይደሉም። ዩካሪቲክ ከሆኑ ግን ትሩ ኒውክለስ አላቸው፣ በደብል ሜምብሬን ደግሞ የተሸፈኑ ናቸው እና ምን ማለት እንደሆኑ ለየብቻቸው እንመለከታቸዋለን። የመጀመሪያው ፕሮካሪቲክ ሴል ነው። ፕሮካሪቲክ ሴል ከዩካሪቲክ አንጻር ስናወዳደራቸው ስሞለር ናቸው። ሳይዛቸው ትንሽ ነው። ያን ያህል ደግሞ የተወሳሰበም ስትራክቸር አይደለም ያላቸው፣ ሲምፕለር ነው ስትራክቸራቸው ከዩካሪቶች አንጻር ስናወዳደራቸው እና በመሬት ላይ ለመጀመሪያ ጊዜ ኢቮልቭ ያደረጉት ማለት አሁን ላይ ያሉት ዩካሪቶች ከመኖራቸው በፊት ኢቮልቭ አድርገው የነበሩት መጀመሪያ ላይ የነበሩት ፕሮካሪቲክ ሴሎች ናቸው እና ዩካሪቶች እንደውም የተገኙት ከፕሮካሪቲክ ሴሎች ነው። መጀመሪያ ላይ ኢቮልቭ ያደረጉት ፕሮካሪቲክ ሴሎች ናቸው። ፕሮካሪቲክ ሴሎች በሜምብሬን ባውንድድ የሆነ ኦርጋኔል የላቸውም፣ ኒውክለስም የላቸውም። እንደ ኤግዛምፕል ባክቴሪያን ተመልክተናል። ያው ፕሮካሪቲክ ውስጥ ባክቴሪያ እና አርቺ ባክቴሪያዎች ነው ያሉት እና ለአርቺ ባክቴሪያ እና ለባክቴሪያ ያስቀመጥነውን ሀሳብ እዚህ ጋር ማምጣት ትችላላችሁ እና እነዚህን ፕሮፐርቲዎች በቀላሉ ማስታወስ ትችላላችሁ። ፕሮካሪቲክ ሴሎች ዩኒሴሉላር ናቸው፣ ከአንድ ሴል ነው የተሰሩት። ሴል ዎል አላቸው። ነገር ግን ይሄ ሴል ዎል ከሴሉሎስ አይደለም የተሰራው፣ ፔፕታይዶ ግላይከን ከሚባል ሰብስታንስ ነው የተሰራው። የዚህ ጥቅሙ ያው ያንን ሴል ፕሮቴክት ማድረግ መንከባከብ ነው። ለዛ ሴል ቅርጽ ይሰጠዋል። ዲሃይድሬሽንን ወይም ደግሞ ያ ሴል ሞር ውሃ ሉዝ እንዳያደርግ ነው የሚያደርገው ይሄ ሴል ዎል። ስለዚህ ፕሮካሪቲክ ሴሎች እነዚህን ይመስላሉ። እንደ ኤግዛምፕል ባክቴሪያን አይተናል። ዩካሪቲክ ሴል እስቲ ከፕሮካሪቲክ ሴሎች ጋር እያወዳደርን እንመልከታቸው። ፕሮካሪቶች ምንድን ናቸው ብለናል? ኒውክለስ የላቸውም አይደለ? ነገር ግን ዩካሪቶች ከሆኑ ኒውክለስ አላቸው። እንዲሁም በሜምብሬን ባውንድድ የሆነ በሜምብሬን የተሸፈነ ኦርጋኔል አላቸው። ሌላኛው ስፔሻላይዝድ የሆኑ እና ደግሞ የራሳቸው ሮል ያላቸው ፓርቲኩላር ሮል ያላቸው ኦርጋኔሎችም አሏቸው። ልክ እንደ ኒውክለስ፣ ራይቦዞም ያሉ እንደዚህ አይነት ኦርጋኔሎች አሏቸው እና እነዚህ የራሳቸው ዲስቲንክቲቭ ስትራክቸር አላቸው፣ የራሳቸው ቅርጽ አላቸው፣ የራሳቸው ጥቅም አላቸው። ፓርቲኩላር ሮል ያላቸው ኦርጋኔሎች አሏቸው። ፕሮካሪቲክ ሴሎች ያው ዩኒሴሉላር ናቸው፣ ከአንድ ሴል የተሰሩት። ዩካሪቶች ከሆኑ ግን አብዛኞቹ መልቲ ሴሉላር ናቸው። ያው ዩኒሴሉላርም ሊኖር ይችላል፣ ነገር ግን አብዛኞቹ መልቲ ሴሉላር ናቸው። እንደ ኤግዛምፕል ፕላንትስ፣ እጽዋቶችን፣ አኒማልስ እንስሳትን መጥቀስ ይቻላል ዩካሪቲክ ሴል ላይ። ኦኬ እዚህ ጋር ያው እያወዳደረ ያስቀምጣቸዋል። በኦርጋኔላቸው ብንወስድ ሜምብሬን ባውንድድ ነው የዩካሪቶች ኦርጋኔል። ፕሮካሪቲክ ከሆኑ ግን በሜምብሬን የተሸፈነ ኦርጋኔል የላቸውም። ዩካሪቶች ራይቦዞማቸው ሪሌቲቭሊ ላርጅ ነው፣ ማለት ሳይዙ ተለቅ ያለ ነው ከፕሮካሪቶች አንጻር ስንመለከተው። የፕሮካሪቶች ደግሞ ሪሌቲቭሊ ስሞል ነው፣ ሳይዙ አነስ ይላል ከዩካሪቶች አንጻር። ክሮሞዞማቸውን ብንመለከት ደግሞ ዲኤንኤያቸው ሎንግ ስትራንድ ማለት ስትራንድ አለው፣ እንደዚህ አይነት ስትራክቸር አለው። እዚህ ላይ ደግሞ ሂስቶን ፕሮቲን አሶሲየትድ ሆኖ ይገኛል። እነዚህኞቹ ጋር ከሆነ ግን ፕሮካሪቶች ላይ ያው ዲኤንኤ አላቸው። ይሄ ዲኤንኤያቸው ግን ሂስቶን ፕሮቲን የለውም። እዚህ ላይ ሂስቶን ፕሮቲን አታችድ አልሆነበትም። ጀስት እንትን ሊኖራቸው ይችላል፣ ሰርኩላር ፕላዝሚድ ሊኖራቸው ይችላል። እዚህ ምስሉ ላይ ማየት ትችላላችሁ። እዚህ ይሄ ሰርኩላር ፕላዝሚድ አላቸው። ሌላኛው ሴል ዎልን ብንወስድ ዩካሪቲክ ሴሎች ውስጥ ለምሳሌ እጽዋትን ብትወስዱ፣ ያው እጽዋትና እንስሳት አሉ አይደለ በዩካሪቲክ ሴሎች ውስጥ እና እጽዋትን ብትወስዱ ሁልጊዜ ሴል ዎል አላቸው፣ በውስጣቸው ሴል ዎልን ይይዛሉ። ይሄ ሴል ዎል ደግሞ የተሰራው ሴሉሎስ ከሚባል ሰብስታንስ ነው። ነገር ግን አኒማል ሴል ከሆነ ደግሞ
አይኖረውም ማለት ነው። ስለዚህ ሴል ዎል ሊኖራቸውም ላይኖራቸውም ይችላል ዩካሪቶች። ፕሮካሪቶች ከሆነ ግን ሁልጊዜ ሴል ዎል አላቸው፣ ኦልዌይስ ፕሬዘንት። ነገር ግን ይሄ ሴል ዎል የተሰራው ሴሉሎስ ከሚባል ሰብስታንስ አይደለም፣ ፔፕታይዶ ግላይካን ከሚባል ሰብስታንስ ነው። ይህንን ስለ አርቺ ባክቴሪያ እና ስለ ባክቴሪያ ስንመለከት አይተነዋል። ሲሊያ ኤንድ ፍላጄላ እነዚህ ያው ለመንቀሳቀስ ነው የሚጠቅሙት እና አንዳንድ ጊዜ ሊኖራቸው ይችላል ዩካሪቶች። ፕሮካሪቶች ከሆኑ ግን አንዳንዶቹ ፍላጄላ አላቸው። ነገር ግን ያው ስትራክቸሩ ዩካሪት ላይ ካለው ይለያል ከዩካሪቲክ ሴሎች አንጻር ስናወዳድረው። ይህንን ይመስላል ዩካሪቲክ ሴል እና ፕሮካሪቲክ ሴል። ዩካሪቲክ የሚለው ቃል ከሁለት የግሪክ ቃላት ነው የመጣው። ዩ እና ካሪዮን ወይም ደግሞ ካርኔል ከሚል የሁለት የግሪክ ቃላት ነው የመጣው። ዩ ማለት ትሩ ማለት ነው። ካሪዮን ወይም ደግሞ ካርኔል ማለት ደግሞ ኒውክለስ ማለት ነው። ስለዚህ ሁለቱን አንድ ላይ ስናደርገው ትሩ ኒውክለስ ወይም ደግሞ ትክክለኛ ኒውክለስ ያላቸው የሚል ፍች ያለው። ፕሮካሪቲክ የሚለው ቃል ደግሞ የመጣው ከሁለት የግሪክ ቃላት ነው። ምንና ምን? ፕሮ እና ካሪዮን ከሚል። ያው ፕሮ ማለት ቢፎር ማለት ነው። ካሪዮን ማለት ደግሞ ኒውክለስ ነው፣ ወይም ደግሞ ቢፎር ኒውክለስ ከኒውክለስ በፊት የሚል ሀሳብ ነው ያለው። ይሄ የሚያመለክተው ያው ዩካሪቶች የመጡት ከፕሮካሪቶች ነበር አይደለ? እና እነዚህ ዩካሪቶች ኒውክለስ አላቸው፣ እነዚህኞቹ ደግሞ ኒውክለስ የላቸውም። ስለዚህ እነዚህ ኒውክለስ ያላቸው ከመኖራቸው በፊት ኒውክለስ የሌላቸው ነበሩ። መጀመሪያ ላይ ኢቮልቭ አድርገው የነበሩት ፕሮካሪቲኮች ናቸው ለማለት ነው ቢፎር ኒውክለስ ወይም ፕሮካሪቲክ የተባሉት። ሌላኛው ሳይዛቸውን ስትመለከቱ ዩካሪቲክ ሴሎች ከ10 እስከ 100 ማይክሮሜትር ነው ሳይዛቸው፣ የሴላቸው ሳይዝ። ፕሮካሪቲክ ከሆኑ ግን ከ1 እስከ 10 ማይክሮሜትር ነው ሳይዛቸው። ስለዚህ እንደምታዩት የሳይዝ ዲፈረንስም አለ ማለት ነው። ይሄ ከ1 እስከ 10፣ ይሄኛው ደግሞ ከ10 እስከ 100። እዚህ ላይ ማየት ትችላላችሁ በፕሮካሪቲክ እና በዩካሪቲክ መካከል ያለውን ዲፈረንስ። እዚህ ላይ እንደምታዩት ኒውክለስ አላቸው እዚህ ጋር እና ኒውክለሱ በሜምብሬን ባውንድድ ነው። ሌሎችም ኦርጋኔሎቻቸው እንደ ማይቶኮንድሪያ ያሉትን ብትወስዱ በሜምብሬን የተሸፈኑ ናቸው። ነገር ግን እዚህኛው ላይ ብትመጡ ጀስት ጄኔቲክ ማቴሪያል አለው እንደምታዩት እዚህ ጋር ከሂስቶን ፕሮቲን ጋር አሶሲየትድ ሆኖ አይደለም የሚገኘው። እዚህኛው ጋር ግን ከመጣችሁ ጀስት እያንዳንዷ ኦርጋኔል በደብል ሜምብሬን ተሸፍናለች እና ያው እዚህ ላይ መመልከት ትችላላችሁ ብዙ ኦርጋኔል አላቸው። ሞር ኮምፕሌክስ የሆነ ስትራክቸር ነው ያላቸው። እዚህ ጋር ግን ሲምፕለር ናቸው፣ ያን ያህል የተወሳሰበ ነገር የላቸውም ከነዚህኞቹ አንጻር ስንመለከታቸው። ይሄንን ይመስላል። ኦኬ አሁን ደግሞ አራተኛውን ቶፒክ እንጀምራለን፣ አኒማል ኤንድ ፕላንት ሴልስ የሚለውን። አኒማል እና ፕላንት አንዳንድ የጋራ ባህሪያት አሏቸው። ሁለቱም ላይ የሚገኙ ስትራክቸሮች አሉ። ከነዚህ መካከል ሴል ሜምብሬን፣ ኒውክለስ፣ ማይቶኮንድሪያ፣ ጎልጂ አፓራተስ እና ሳይቶፕላዝም። እነዚህ ሁለቱም ላይ የሚገኙ ስትራክቸሮች ናቸው። ሴል ሜምብሬን፣ ኒውክለስ፣ ማይቶኮንድሪያ፣ ጎልጂ አፓራተስ እና ሳይቶፕላዝም እና እንደዚህ በጋራ ያሏቸው ስትራክቸሮች አሉ። እንደዚህ የጋራ ባህሪ ቢኖራቸውም እንኳን አንዳንድ የሚያለያያቸው ነገር ደግሞ አለ። ከነዚህ መካከል በእጽዋቶች ውስጥ ብቻ የሚገኙ ስትራክቸሮች አሉ፣ በአኒማሎች ውስጥ ብቻ የሚገኙ ስትራክቸሮች አሉ። እና በእጽዋት ውስጥ ብቻ የሚገኙ ስትራክቸሮች ምንድናቸው? ሴል ዎል፣ ክሎሮፕላስት እና ላርጅ ፐርማነንት ቫኪዩል። በአኒማል ሴል ውስጥ ብቻ የሚገኙ ስትራክቸሮች ደግሞ ሴንትሪዮል እና ላይዞዞም ናቸው። እነዚህ ሁለቱ ሴንትሪዮል እና ላይዞዞም በእንስሳት ውስጥ ብቻ ነው የሚገኙት። ሴል ዎል፣ ክሎሮፕላስት እና ላርጅ ፐርማነንት ቫኪዩል በእጽዋቶች ውስጥ ብቻ ነው የሚገኙት። ከዚህ ጋር እንስሳቶች ቫኪዩል ሊኖራቸው ይችላል። ነገር ግን እንደ እጽዋቶች ፐርማነንት የሆነ አይደለም። ማለት እጽዋቶች ላይ ከሆነ ሁልጊዜ ይኖራቸዋል። በቃ ቫኪዩል የሌላቸው እጽዋቶች የሉም። አኒማል ላይ ከሆነ ግን ያላቸው አሉ፣ የሌላቸውም አሉ። ሌላም ሳይዛቸውን ስናወዳድረው የእነዚህኞቹ ትንሽ ነው። የአኒማሎች አነስ ያለ ቫኪዩል ነው ያላቸው። እነዚህኞቹ ከሆኑ ግን ላርጅ ወይም ትልቅ ቫኪዩል ነው ያላቸው። ይህንን ይመስላል እና ላርጅ ፐርማነንት ቫኪዩል የሚገኘው በእጽዋቶች ውስጥ ብቻ ነው። ሌላኛው ፕላንት ሴልን ከአኒማል ሴል አንጻር ስናወዳድረው በቀላሉ በማይክሮስኮፕ ስር መታየት ይችላል። የፕላንቶች ቫኪዩል በሜምብሬን የተሸፈነ ነው እና ውስጡ ደግሞ ፍሉድ ይይዛል፣ በፈሳሽ የተሞላ ነው እና ይሄ ፍሉድ
የተለያዩ ፒግመንቶችን ወይም ደግሞ ሞለኪውሎችን ሊይዝ ይችላል። ኢንዛይምን፣ ሹገር፣ ስኳር፣ ኦርጋኒክ ኮምፓውንዶችን፣ ዌስት ፕሮዳክት የማይፈለጉ ነገሮችን፣ ሚነራል ሳልት፣ ኦክሲጅን፣ ካርበን ዳይኦክሳይድ። አሁን ይሄ ከማይፈለጉ ሰብስታንሶች አንዱ ነው ካርበን ዳይኦክሳይድ። ቫኪዩል ኦስሞቲክ ፕሮፐርቲን ሬጉሌት ለማድረግ ይጠቅማል። የውሃውን መጠን ለማመጣጠን ይሄ በጣም ጠቃሚ የሆነ ስትራክቸር ነው ቫኪዩል። ሶ የገባውን ውሃና የሚወጣውን ውሃ ኮንትሮል ለማድረግ ቫኪዩል ይጠቅማል። ሌላኛው እጽዋቶች ክሎሮፕላስት አላቸው እና ይሄ ክሎሮፕላስት በአብዛኛው ግሪን የሆነው ፓርት ወይም ደግሞ አረንጓዴ የሆነው ክፍል ላይ ነው የሚገኘው። በአብዛኛው የእጽዋቶቹ ቅጠል ላይ ነው ይሄ ክሎሮፕላስት የሚገኘው። እዚህ ላይ ማየት ትችላላችሁ በኤሌክትሮ ማይክሮስኮፕ ስር የአኒማል ሴል ምን እንደሚመስል እና እዚህ ጋር ኒውክለስ አላቸው። ከላይ ደግሞ እዚህ ጋር ኒውክለሱ ሜምብሬን አለው ከላይ የሸፈነው። ቫኪዩሏ እንደምታዩት በጣም ትንሽዬ ነች። እዚህ ጋርም እንደዚሁ ላይዞዞም ይሄ በእንስሳቶች ውስጥ ብቻ ነው የሚገኘው። ሌሎች ኮመን የሆኑ ስትራክቸሮች አሉ። ማይቶኮንድሪያ በእንስሳት ውስጥም በእጽዋት ውስጥም ይገኛል። ኒውክለስም እንደዚሁ። ሳይቶፕላዝም ይሄ ሊኩዊድ የሆነ ፓርት የፈሳሹ ፓርት አለ አይደለ? ይሄም በሁለቱም ውስጥ ይገኛል። በእንስሳት ውስጥም በእጽዋት ውስጥም ይገኛል። እዚህ ጋርም በተመሳሳይ ጎልጂ አፓራተስ በእንስሳት ውስጥም በእጽዋት ውስጥም ይገኛል። ሳይቶፕላዝምም እንደዛው ብለናል። እና እነዚህ ሁለቱም ላይ የሚገኙ ስትራክቸሮች ናቸው። ኦኬ እዚህ ጋር ደግሞ ፕላንት ሴልን መመልከት ትችላላችሁ። እንደምታዩት ላርጅ የሆነና ፐርማነንት ቫኪዩል አላቸው እና ሁሉም እጽዋት ሴል ቫኪዩል አላቸው እና ይሄ እንደምትመለከቱት ሳይዙ በጣም ትልቅ የሆነ ነው። ክሎሮፕላስት አላቸው። ይሄ ለፎቶሲንቴሲስ በጣም አስፈላጊ ነው እና ይኸው አረንጓዴ ነው እንደምትመለከቱት ራሱ እና እነዚህ የተለያዩ ሞለኪውሎች አሉ የፎቶሲንቴሲስን ለማካሄድ የሚሆኑ እና በአብዛኛው አረንጓዴው ክፍል ላይ ነው የሚገኙት። ማይቶኮንድሪያ ያላቸው እንደምትመለከቱት ይሄ አኒማል ሴል ላይም ነበረ። ሴል ሜምብሬን ከላይ የሸፈናቸው አለ። ሴል ዎል አላቸው። ሴል ዎል ደግሞ የሚገኘው በፕላንት ሴል ውስጥ ብቻ ነው። ሳይቶፕላዝምም አላቸው። ሳይቶፕላዝም ደግሞ ይሄ ሊኩዊድ የሆነ ፓርት ነው። ኒውክለስ ሁለቱም ላይ ያለ ነው። ጎልጂ አፓራተስ እንደዚሁ እና እነዚህም በሙሉ አይተናል። ኦኬ እዚህ ጋር ጥያቄ አለ። ቪዲዮውን ፖዝ አድርጋችሁ ስሩትና አብረን እንሞክረዋለን። ምንድነው የሚለው በፕላንት ሴል እና በአኒማል ሴል ውስጥ ያሉ ስትራክቸሮችን ለዩ ነው የሚለው እና ሴል ዎል በአኒማል ሴሎች ውስጥ አይገኝም። ስለዚህ ፕላንት ሴል ላይ ነው የሚገኘው። ሴል ሜምብሬን ሁለቱም ላይ ነው የሚገኘው አይደለ? ይሄ ሁለቱም ላይ ነው የሚገኘው። ኒውክለስ ደግሞ ፕላንት ሴል ላይ ይገኛል፣ አኒማል ሴል ላይ ይገኛል። ክሎሮፕላስት ለፎቶሲንቴሲስ ነው የሚጠቅመውና ፕላንት ላይ ነው የሚገኘው። አኒማሎች ምንም አያደርግላቸው ፎቶሲንቴሲስ ስለማይካሄዱ። ቫኪዩል ሁለቱም ላይ ይኖራል። ነገር ግን አኒማል ላይ ያለው ላርጅ እና ፐርማነንት ነው። እዚህ ጋር ላርጅ የሆነ ፐርማነንት ቫኪዩል ላይ ያላቸው፣ አኒማሎች ከሆኑ ግን ስሞል ነው በጣም አነስ ያለ ትንሽዬ ቫኪዩል ላይ ያላቸው። ማይቶኮንድሪያ ሁለቱም ላይ ሊኖር ይችላል። እዚህኛው ላይም ራፍ ኤንድ ስሙዝ ኢንዶፕላዝሚክ ሪቲኩለም ይሄም ሁለቱም ላይም አለ። ምስሉ ላይ ተመልሳችሁ መመልከት ትችላላችሁ። ጎልጂ ቦዲም ሁለቱም ላይ አለ። ራይቦዞም በተመሳሳይ ሁለቱም ላይ አለ። ላይዞዞም ደግሞ አኒማል ሴል ላይ ብቻ ነው የሚገኘው። ላይዞዞም እና ሴንትሪዮል በአኒማል ሴሎች ውስጥ ብቻ ነው የሚገኙት የሚለውን ቅድም ተመልክተናል። እና ደግሞ ክሎሮፕላስት፣ ሴል ዎል እና ላርጅ ፐርማነንት ቫኪዩል ደግሞ በእጽዋቶች ውስጥ ብቻ ነው የሚገኘው የሚለውን ተመልክተናል። ኦኬ አምስተኛው ቶፒክ ኦብዘርቪንግ ሴልስ አንደር ኤ ማይክሮስኮፕ። አንድን ሴል በማይክሮስኮፕ ስር ስንመለከተው ምን ይመስላል? ከዚህ በፊት ስለ ማይክሮስኮፕ አይተናል አይደለ? ዩኒት 1 ላይ እና ማይክሮስኮፕ ስሞል ኦብጀክቶችን ወይም ትንሽ የሆኑ ነገሮችን ለመመልከት ነው የሚጠቅመው ብለናል። ኢቨን ሴሎች ሳይዛቸው ትንሽ ቢሆንም እንኳን በማይክሮስኮፕ ማየት እንችላለን እና ያንድን ኦብጀክት ኢሜጅ ማግኒፋይ በማጉላት እንድንመለከተው ያስችላል። ቢያንስ አትሊስት በአንድ ሌንስ በማጉላት ያንን ምስል እንድንመለከተው ያስችለናል እና ሌንስ ላይቱን ቤንድ በማድረግ ለምሳሌ አይተናል፣ ማይክሮስኮፕ ላይ በደንብ አይተናል እና ላይቱ
እየመጣ ከሆነ እዚህ ጋር ሲደርስ ቤንድ እንዲያደርግ በማድረግ የተለያዩ ሌንሶችን በመጠቀም ቤንድ እንዲያደርግ በማድረግ እንደሚያጎላ ተመልክተናል። ሶ አክቹዋል የነበረውን ሳይዝ ወይም ትክክለኛ የነበረውን ሳይዝ ሞር ላርጅ እያደረገ እያተለቀ ለአይናችን እንዲታይ ያደርጋል ማይክሮስኮፕ። ሶ ስለ ማይክሮስኮፕ ሰፋ ያለ ቪዲዮ አለ፣ እሱም ማየት ትችላላችሁ። እና የእንስሳትን እና የእጽዋትን ሴል በማይክሮስኮፕ ስር ስንመለከታቸው ምን ይመስላሉ? ለምሳሌ አኒማል ሴልን ለመመልከት ከጉንጫችን ውስጥ የሆነ ስስ ፓርት አለ አይደለ? በውስጥ በኩል ያለውን ከሱ ላይ ልጠን ወስደን በማይክሮስኮፕ ስር ስንመለከተው ምን ሊመስል ይችላል? ቺክ ሴልን በማይክሮስኮፕ ስር ብንመለከተው ምን ይመስላል የሚለውን፣ ፕላንት ሴልን ወይም ደግሞ ከሽንኩርት ላይ የሆነ ከላይ የሆነ እንትኑ አለ ልፋጭ የሚመስለው ነገር፣ እሱን ወስዳችሁ በማይክሮስኮፕ ስር ስትመለከቱት ምን ይመስላል የሚለውን በዚህ ቪዲዮ መረዳት ትችላላችሁ። ኦኬ ሪቫይዝ እናደርግና እንጨርሳለን። ታይፕስ ኦፍ ሴልስ የሴል አይነቶችን የተመለከት ነው። በሴል ስትራክቸራቸውና በሴሉላር ኦርጋናይዜሽናቸው ሴሎች በሁለት ይከፈላሉ፣ ፕሮካሪቲክ እና ዩካሪቲክ ተብለው። ፕሮካሪቲክ ሴሎች ከዩካሪቲክ አንጻር ስሞለር ናቸው፣ ሲምፕለር ናቸው። በሜምብሬን ባውንድድ የሆነ ኦርጋኔል የላቸውም፣ ኒውክለስም የላቸውም። ዩኒሴሉላር ናቸው፣ ሴል ወል አላቸው እና ይሄ ፕሮቴክት ያደርጋቸዋል፣ ቅርጽ ይሰጣቸዋል፣ ይንከባከባቸዋል። ዲሃይድሬሽን ውሃ ሉዝ እንዳያደርጉ ያደርግላቸዋል። ይህንን አይተናል። ዩካሪቲክ ሴል ኒውክለስ አላቸው፣ በሜምብሬን ባውንድድ ናቸው። ስፔሻላይዝድ የሆኑ የራሳቸው ተግባር ያላቸው የራሳቸው ጥቅም ያላቸው ኦርጋኔሎች አሏቸው የሚለውን፣ እነዚህ ኦርጋኔሎች በሜምብሬን ባውንድድ እንደሆኑ፣ መልቲ ሴሉላር እንደሆኑ አብዛኞቹ እንደ ኤግዛምፕል ፕላንተስ፣ አኒማልስ እነዚህን ጠቅሰናል። እዚህ ላይም እያወዳደርን ተመልክተናቸዋል። በኦርጋኔል፣ በራይቦዞም፣ በክሮሞዞም፣ በሴል ሲሊያና ፍላጂላ ያላቸው ብለን እዚህም በሙሉ ዩካሪቲክ ማለት ዩና ካሪዮን ከሚል ሁለት ቃል ነው የመጣው። ዩ ማለት ትሩ፣ ካሪዮን ማለት ደግሞ ኒውክለስ ማለት ነው። ስለዚህ ትሩ ኒውክለስ ይሆናል። በተመሳሳይ ፕሮካሪቲክ ፕሮ እና ካሪዮን ከሚል ነው። ፕሮ ማለት ቢፎር፣ ካሪዮን ማለት ኒውክለስ፣ አንድ ላይ ስናደርገው ቢፎር ኒውክለስ እና መጀመሪያ ላይ ኢቮልቭ ያደረጉት እነሱ ስለሆኑ ነው ቢፎር ኒውክለስ የተባሉት። ሳይዛቸውን ስንመለከት ዩካሪቲክ ከ10 እስከ 100 ማይክሮሜትር፣ ፕሮካሪቲክ ደግሞ ከ1 እስከ 10 ማይክሮሜትር ነው። እዚህ ላይም ዲያግራሙ ላይ መረዳት ትችላላችሁ። አኒማል ሴል ላይ እና እንስሳት ሴል ላይ ሁለቱም ላይ የሚገኙ ስትራክቸሮች ሴል ሜምብሬን፣ ኒውክለስ፣ ማይቶኮንድሪያ፣ ጎልጂ አፓራተስ እና ሳይቶፕላዝም ናቸው። በእንስሳት ውስጥ ብቻ የሚገኙት ሴንትሪዮል እና ላይዞዞም እንደሆኑ፣ በእጽዋት ውስጥ ብቻ የሚገኙት ደግሞ ሴል ዎል፣ ክሎሮፕላስት እና ላርጅ ፐርማነንት ቫኪዩል እንደሆኑ አይተናል። ፕላንት ሴል ከአኒማል ሴል አንጻር በቀላሉ መታየት እንደሚችል በማይክሮስኮፕ ስር የፕላንት ሴል ቫኪዩል በሜምብሬን ባውንድድ እንደሆነ፣ በውስጡ ደግሞ ፍሉድ እንደያዘ፣ ይሄ ፍሉድ የተለያዩ ፒግመንቶችን፣ ኤንዛይም፣ ሹገር፣ ኦርጋኒክ ሞለኪውል፣ ሚነራል ሳልት፣ ኦክሲጅን፣ ካርበን ዳይኦክሳይድ እነዚህም በሙሉ እንደያዘ፣ ኦስሞቲክ ፕሮፐርቲን ወይም ደግሞ ለኦስሞቲክ ሬጉሌሽን እንደሚጠቅም አይተናል። ክሎሮፕላስት እንዳላቸው እጽዋቶች፣ ይሄ ደግሞ አረንጓዴው ክፍል ላይ እንደሚገኝ በአብዛኛው ቅጠሉ ላይ እዚህ ላይም መመልከት ትችላላችሁ። በተመሳሳይ እዚህ ጋር እና እነዚህም ጥያቄዎች ሰርተናል። አንድን ሴል በማይክሮስኮፕ ስር ስንመለከተው ምን ሊመስል እንደሚችልም አይተናል። የእንስሳትም ሊሆን ይችላል የእጽዋትም። ይሄ ቪዲዮ ከተመቻችሁና ሞር እንደዚህ አይነት ቪዲዮ እንዲሰሩላችሁ ላይክ ማድረግ እንዳትረሱ። በቀጣይ ዘ ሴል ኤንድ ኢትስ ኢንቫይሮንመንት የሚለውን ይዤላችሁ የምመጣ ይሆናል። እስከዛው መልካም ጊዜ ይሆንላችሁ። ባባይ